ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንውላችኋል። ዘወትር በዚህ ሰዓት ወደ እናንተ የሚደርሰው መሃል ዜናችንን ሆታ ጀመረ። በቅድሚያ ዋና ዋናዎቹን ወደ እናንተ በማሻገር ጀምራለሁ። የእዙ የሰራዊት አባላት በሀገር ሉዓላዊነትና አንድነት ላይ የጥፋት ሴራ አንግቦ እየተንቀሳቀሰ ባለው የጥፋት ቡድንን በመደምሰስ ሀገራዊና ህዝባዊ ተልዕኮን በአስተማማኝ ብቃት እየተወጣ እንደሚገኝ የስድስተኛ ዕዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁን ተናገሩ። የዚህን ዜና ዝርዝር አብራችሁን ከቆያችሁ ታደምጡታላችሁ። በነጌታቸው ረዳና ጀነራል ጻድቃን የሚመራውና መቀሌን ዳግም ለመቆጣጠር የተቋቋመው የትግራይ የፖለቲካ ኃይሎች ጥምረት መመስረቱን ተከትሎ የትግራይ የሰላም ኃይል ቲፒኤፍ አስደንጋጭ ግስጋሴን አድርጓል። ዝርዝር ዘገባን አጠናክረናል። ከውጭ የአሜሪካ የተወካዮች ምክር ቤት በኢራን የጦርነት ስልጣን ላይ ሊደረግ የነበረውን ድምጽ አሰጣጥን በድንገት ሰረዘ። ከውጪ የያዝነው ነው። ቀደም ብለን ያደረስናችሁ ለዛሬ ለታርብ ወደ እናንተ እንዲደርስ ያጠናቀርናቸው የዜና ስብስቦቻችን መካከል አበይት ርዕሰ ጉዳዮቻችን ናቸው። ውድ ተመልካቾቻችን ከመሸጋገሪያ በኋላ ስንመለስ በዝርዝር ወደ ያዝናቸው የምናልፍ ይሆናል። እስከዚያው ድረስ ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ተጀምሩ ዘንድ የአክብሮት ግብዣችን ነው። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ ቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየም እና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። ተመልሰናል። በቀዳሚነት ወደምንመለከተው መረጃችን አለፍ። የእዙ የሰራዊት አባላት በሀገር ሉዓላዊነትና አንድነት ላይ የጥፋት ሴራን አንግቦ እየተንቀሳቀሰ ባለው የጥፋት ቡድንን በመደምሰስ ሀገራዊና ህዝባዊ ተልዕኮን በአስተማማኝ ብቃት እየተወጣ እንደሚገኝ የስድስተኛ ዕዝ ዋና አዛዥ የሆኑት ሜጀር ጀነራል ብርሃኑ ጥላሁን ተናገሩ። እዙ በተሰማራበት የግዳጅ ቀጠና በአማራ ክልል በምስራቅ ጎጃም ዞንና በኦሮሚያ ክልል በሰሜን ሸዋ ዞን በጥፋት ተልዕኮ ተሰማርተው የማህበረሰቡን ሰላም እንዲሁም ደህንነትን ለመበጥበጥ አልመው የተነሱ የጥፋት ኃይሎች ላይ እየወሰደ ያለው እርምጃ ተጠናክሮ መቀጠሉን ገልጸዋል። ዋና አዛዡ የጥፋት ኃይሎቹ የመንግስትን አሰራርና መዋቅሮችን ለማደናቀፍ አልመው ቢንቀሳቀሱም የእዙ የሰራዊት አባላት አጸፋዊ ምላሽን እየሰጠ የማህበረሰቡን ደህንነትና የአካባቢውን ሰላም ማረጋገጡን ገልጸዋል። እዙ በምስራቅ ጎጃም ዞን ሰናነ፣ ጎዛምን፣ በድባይ ወረዳዎችና በቁይ ወረዳዎች አካባቢ በየቦቅላ፣ የሰንበት፣ በሞስላ፣ በምስለ አዋሽ፣ ደብረ ዘይት፣ በአምስቲያ ዚላን እንዲሁም ሮብ ገበያ ባሉ ቦታዎች ለመንግስት አሰራርና መዋቅር እንቅፋት ሆኖ የነበረው ቢሆንም ሰራዊቱ በወሰደው ጠንካራ እርምጃ ቀጠናው ሰላም ማድረግ ተችሏል ብለዋል። ሰራዊቱ በአሁኑ ሰዓት ማንኛውንም ሀገራዊ ግዳጅን በአስተማማኝ ብቃት በመወጣት የሰላም ጠንቅ በሆኑ ቡድኖች ላይ እዙ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል የእዙ ዋና አዛዥ የሆኑት ሜጀር ጀነራል ብርሃኑ ጥላሁን ተናግረዋል። ዘገባው የእዙ የሚዲያና ኮሚኒኬሽን ነው። በሌላ ዜና በሰሜን ሸዋ ዞን ሂዳቡ አቦቴ ወረዳ የመንግስትን የሰላም ጥሪ የተቀበሉ ታጣቂዎች ለስድስተኛ ዕዝ አዘዞ ክፍለ ጦር እጅ መስጠታቸውን የክፍለ ጦሩ አዛዥ ኮሎኔል ደረጀ ኤርጳሳ ገልጸዋል። መንግስት የሀገርና ሰላም ደህንነትን በዘላቂነት ለማረጋገጥ የዘረጋውን የሰላም በርን በመጠቀም በጫካ የሚገኙ የሽብር ቡድኑ ታጣቂዎች በሰላማዊ መንገድ እጅ ሰጥተዋል። በነጌታቸው ረዳና ጀነራል ጻድቃን የሚመራውና መቀሌን ዳግም ለመቆጣጠር የተቋቋመው የትግራይ የፖለቲካ ኃይሎች ጥምረት መመስረቱን ተከትሎ
የትግራይ የሰላም ኃይል ቲፒኤፍ አስደንጋጭ ግስጋሴን አደረገ። የሰላም ኃይሉ ከደቡብ ምዕራብ ትግራይ ቀጠናዎች ማዕከላዊ ትግራይን ማጥለቅለቁ ተዘግቧል። መላው ሰባ እንደርታ፣ አጋመነ፣ ተንቤንን በቁጥጥር ስር አድርጎም መቀሌን በቅርብ ርቀት ከበባ ውስጥ የማስገባት ንቅናቄን እያደረገ መሆኑ ተሰምቷል። ይህ በእንዲህ እንዳለ ይህ የሰላም ኃይሉ ግስጋሴ የትግራይ የፖለቲካ ኃይሎች እንዲሁም ልሂቃን መቀሌን ለመቆጣጠር የጋራ ጥምረት ከመሰረቱ ማግስት እየተደረገ መሆኑም እየተዘገበ ነው። ኢትዮጵያ ለሶማሌላንድ እውቅና ለመስጠት እየተንቀሳቀሰች መሆኑን ፍንጮች መታየታቸውን የሶማሌላንድ የዲፕሎማቲክ ምንጮች ተናገሩ። ኢትዮጵያ ከእስራኤል በመቀጠል ለሶማሌላንድ እውቅና ልትሰጥ እንደሆነ የሚገልጽ መረጃ ወጥቷል። ተጨማሪ አለን። አንድ የሶማሌላንድ ዲፕሎማቲክ ምንጭ አበረታች ምልክቶች ታይተዋል፣ ከኢትዮጵያ ጋር ያለን አጋርነት ጨምረዋል በማለት አዲስ አበባ ቴል አቪቭን ልትከተል እንደምትችል ይፋ አድርገዋል። በቅርቡ ጌዲዮን ጢሞቴዎስ በአሜሪካ ያደረጉት ጉብኝትም ከዚሁ ጋር ይያያዛል ተብሏል። ሶማሌላንድ ከሶማሊያ ተለይታ ነጻነቷን ያወጀችበትን 35ኛ ዓመትን የምስረታ በዓል ባሳለፍነው ሰኞ ግንቦት 10 ቀን 2018 ዓ.ም ስታከብር በበዓሉ ማግስት በአፍሪካ ቀንድ ቀጠና የነበረው ትኩረት በዝምታ ወደ ኢትዮጵያ ዞሯል። ይህንን አዲስ አበባ ከእስራኤል በመቀጠል ለሶማሌላንድ በይፋ እውቅና የምትሰጠው ሁለተኛው ሀገር ልትሆን ትችላለች ወይ የሚለውን ያልተቋጨ ጥያቄን በድጋሚ እንዲቀሰቀስ አድርጎታል። በ2016 ዓ.ም በኢትዮጵያና እንዲሁም በሶማሌላንድ መካከል የተፈረመውን የመግባቢያ ስምምነትን ተከትሎ ተፈጥሮ የነበረው መነቃቃት ከቀዘቀዘ በኋላ የተረሳ መስሎ የነበረው ይህ ጉዳይ አሁን በተጀመረው አዳዲስ ዲፕሎማሲያዊ እንቅስቃሴዎች በቀይ ባህር መተላለፊያ መስፈን ላይ የተጠናከረ በመጣው የጂኦፖለቲካዊ ፉክክር እንዲሁም ኢትዮጵያ አስተማማኝ የባህር በር ለማግኘት በምታደርገው ቀጣይነት ያለው ጥረት ሳቢያ በድጋሚ አገርሽቷል። ኢትዮጵያ በአሁኑ ወቅት በአጭር ጊዜ ውስጥ እውቅና ለመስጠት እየተዘጋጀች መሆኑን የሚያሳይ ምንም አይነት ይፋዊ ፍንጭ ባይኖርም እንኳ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ወደ ዋሽንግተን አምርተው ያደረጓቸው ውይይቶች አዲስ አበባ በቀጠናዊ ተቋሞ ምክንያት ትታው የነበረውን ስትራቴጂካዊ አማራጮችን በድጋሚ እየገመገመች ሊሆን ይችላል የሚል ግምትም መልሶ ቀስቅሶታል። ስለ ቀጠናዊ ውይይቶች ጥልቅ መረጃ ያላቸው የአፍሪካ ቀንድ ዲፕሎማት እንደገለጹት ኢትዮጵያ የሶማሌላንድ ጉዳይ ለጊዜው ያዘገየችው በወቅቱ የነበረው ዲፕሎማሲያዊ ኪሳራ በጣም ከፍተኛ በመሆኑ ነው ብለዋል። አክለውም ነገር ግን መሰረታዊ ጥያቄ ይኸውም የኢትዮጵያ አስተማማኝ እንዲሁም የራሷ የሆነ የባህር በር ፍለጋ ጉዳይ አሁንም እልባት ሳያገኝ እንደቀጠለ ነው ሲሉ አስገንዝበዋል። እልባት ያላገኘው ይህ የባህር በር ጥያቄ አሁን ላይ ከምንጊዜውም በላይ የኢትዮጵያ የውጭ ጉዳይ ፖሊሲ ዋነኛ አጀንዳ እየሆነ መጥቷል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ከ120 ሚሊዮን በላይ ሕዝብ ላላት ሀገር የህልውና ጉዳይ ብሔራዊ ጥቅም እንደሆነ በተደጋጋሚ ገልጸዋል። ኢትዮጵያ በአሁኑ ወቅት ለንግድ ወደብ አገልግሎት በከፍተኛ ሁኔታ በጅቡቲ ላይ ጥገኛ ስትሆን አዲስ አበባ ያሉ በርካታ ፖሊሲ አውጪዎችም ይህንን ጥገኝነት ለስትራቴጂካዊ ተጋላጭ የሚያደርግ እንዲሁም በኢኮኖሚ ረገድ ከፍተኛ ዋጋ የሚያስከፍል እንደሆነ ይገልጻሉ። ይህንን ሁኔታ ታሳቢ በማድረግ ሶማሌላንድ በተለይም የበርበራ ወደብ ለኢትዮጵያ የፖሊሲ አውጪዎች አሁንም ጥልቅ አማራጭ እንዲሁም ተመራጭ ስፍራ ሆኖ ቀጥሏል። ስማቸው እንዳይጠቀስ የፈለጉ አንድ የቀጠናው የደህንነት ተንታኝ እንዳመለከቱት ከስትራቴጂካዊ እይታ አንጻር ብቻ ሲታይ ሶማሌላንድ በአሁኑ ወቅት ሌላ ማንኛውም አጋር ሊያቀርብ የማይችለውን ወሳኝ እድል ለኢትዮጵያ እንደምትሰጥ ገልጸዋል። ይህ እድልም በሶማሊያ መንግስት ቀጥተኛ ቁጥጥር ስር ያልሆነ በአንጻራዊ ሁኔታ የተረጋጋ እንዲሁም መልክዓ ምድራዊ አቀማመጡ ቅርስ የሆነ የኤደን ባህረ ሰላጤ መዳረሻን ማግኘት መሆኑን ተንታኙ አብራርተዋል። እንደ ተንታኙ ገለጻ በቅርቡ የጌዲዮን ጢሞቴዎስ እንዲሁም ከፍተኛ የኢትዮጵያ ባለስልጣናት ልዑክ በዋሽንግተን ያደረጉት ጉብኝት የልዑካን ቡድኑ ከተወያየባቸው የፖለቲካ ጉዳዮች አንጻር ጉዳዩ በድጋሚ ከፍተኛ ትኩረት እንዲስብ አድርጎታል። ኬንያ ከኢትዮጵያ የምትገዛውን ኤሌክትሪክ ኃይል በእጥፍ ለማሳደግ በመወሰን አስፈላጊውን ተግባር እየከወነች ነው። ኬንያ በአሁኑ ጊዜ ከኢትዮጵያ የምትገዛው 200 ሜጋዋት የኤሌክትሪክ ኃይል በእጥፍ በማሳደግ 400 ሜጋዋት ለማድረስ አስፈላጊውን ህጋዊ፣ አስተዳደራዊና ቴክኒካዊ ጉዳዮችን እያጠናቀቀች መሆኑን በማስታወቅ ጠቅላላ ሂደቱን በመጪዎቹ 5 ወራት ለማጠቃለል እየሰራች መሆኑን እወቁልኝ ብላለች። ኢትዮጵያ ለጎረቤቶቿ አስተማማኝና ርካሽ የኤሌክትሪክ አገልግሎትን በማቅረብ የምስራቅ አፍሪካ ፓወር ሃውስ ለመሆን የያዘችውን ራዕይ በትክክለኛ መንገድ ላይ ይገኛል። ጎረቤት ሶማሊያ በዓለም ባንክ የፋይናንስ ድጋፍ ከኢትዮጵያ የኤሌክትሪክ ኃይል ለመግዛት በመጨረሻ ምዕራፍ ላይ መሆኗን
በትላንትናው ዕለት መዘገባችን ይታወሳል። የኢትዮጵያ ፌዴራል ፖሊስ ዓለም የደረሰበትን የዘመኑ ቴክኖሎጂን በመታጠቅ አቅሙን ማሳደግን የተቋሙ ጠቅላላ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ገለጹ። 117ኛው የኢትዮጵያ ፖሊስ ምስረታ ቀንን አስመልክቶ በኢትዮጵያ ፖሊስ ዩኒቨርሲቲ የተለያዩ ባለድርሻ አካላት የተገኙበት የፓናል ውይይት እየተካሄደ ነው። ተጨማሪውን ይዘናል። የኢትዮጵያ ፌዴራል ፖሊስ ጠቅላይ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል በዚህ ወቅት እንደገለጹት የሀገር ድንበር ተከብሮ ዜጎች በነጻነት እንዲንቀሳቀሱ ፖሊስ ትልቁን ሚና እየተወጣ ነው። ተቋሙ ወንጀልን አስቀድሞ በመከላከል እንዲሁም የሕግ የበላይነትን በማረጋገጥ ከአፍሪካ ብቁና አስተማማኝ ቁመና የገነባ ተቋም ሆኗል ብለዋል። በሰው ሀብት፣ በቴክኖሎጂ እንዲሁም በተቋማዊ አደረጃጀት እየሄደበት ርቀት ከለውጡ ወዲህ ከታዩ የሪፎርም ትግበራ ውጤቶች መካከል እንደሚጠቅሱትም አመልክተዋል። በወንጀል መካከል እንዲሁም ተያያዥ የፖሊሳዊ ትግበራዎች የዲጂታል ስርዓቶችን ወደ ስራ በማስገባት የፖሊሳዊ ስራዎችን ማዘመን መቻሉን የጠቆሙት ኮሚሽነር ደመላሽ ገብረ ሚካኤል ስማርት ፖሊስ ጣቢያዎችን ጨምሮ ዲጂታል ፎረንሲክ ላቦራቶሪዎችን ማደራጀቱንም ነው ያብራሩት። የዲጂታል ማዘዣ ማዕከል፣ የዜጎች ተሳትፎ መተግበሪያ፣ የድሮን ኃይል እንዲሁም ዲጂታል ኮሚኒኬሽን ወደ ትግበራ ከገቡት መካከል እንደሚጠቀሱም አመልክተዋል። በወንጀል ምርመራ፣ ድንበር ተሻጋሪ ወንጀሎች፣ ሽብርተኝነት፣ የህገወጥ የሰዎች ዝውውር ላይ ውጤታማ ስራ መከናወኑንም ገልጸዋል። የሳይበር ወንጀሎችን፣ የፋይናንስ ማጭበርበሮችን እንዲሁም የተወሳሰቡ ዲጂታል አሻራዎችን በአጭር ጊዜ ውስጥ በመተንተንና በማስረጃነት በማቅረብ ረገድ ተቋሙ በአፍሪካ ውስጥ ግንባር ቀደም የቴክኖሎጂ ባለቤት መሆን ችሏል ብለዋል። በዚህም የወንጀለኞችን መደበቂያ በማጥበቡ ረገድ የማይተካ ሚና እየተጫወተ እንደሚገኝ ጠቁሟል። የኢትዮጵያ ፌዴራል ፖሊስ ዓለም የደረሰበት የዘመኑን ቴክኖሎጂ በመታጠቅ አቅሙን ማሳደጉንና ከዘመኑ ጋር እኩል እየተራመደ እንደሚገኝ የተናገሩት ይህ በቴክኖሎጂ ስርዓት እየታገዘ የወንጀል መከላከል አቅምን የሚያሳድግለት ከመሆኑም በላይ የትኛውንም የጸጥታ ስጋትን ለመቀልበስ የሚያስችለው ነው ሲሉ ገልጸዋል። አሁናዊ ተቋማዊ ቁመናው ከለውጡ ማግስት ወዲህ ለዘርፉ በተሰጠው ትኩረት እየመጣ መሆኑን አንስተውም የአመራር ቁርጠኝነት እንዲሁም የአባላቱ ትጋት ከፍተኛ ሚና እንዳለው ገልጸዋል። በፓናል ውይይቱ ላይ የተለያዩ ጥናታዊ ጽሑፎች የሚቀርቡም ሲሆን የፌዴራል እንዲሁም የክልል ከፍተኛ ፖሊሳዊ አመራሮችን ጨምሮ ባለድርሻ አካላት እየተሳተፉ እንደሚገኝ የኢትዮጵያ ፌዴራል ፖሊስ መረጃ ያመለክታል። ኢትዮጵያ የወረርሽኝ በሽታዎችን በራስ አቅም መለየትና ምላሽ መስጠት የሚያስችል አቅምን እያጎለበተች መሆኑን የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ገለጹ። ዶክተር ደረጀ ድጉማ ለኢትዮጵያ ዜና አገልግሎት እንደገለጹት ኢትዮጵያ የጤና ተቋማትን በማዘመን በበሽታ መከላከልና አክሞ ማዳን ስርዓት አቅምን ማጎልበት እያስቻለ ስኬታማ የፖሊሲና የሪፎርም እርምጃዎችን ወስዳለች። ይህም የጤና ተቋማትን የሕክምና ግብዓት በማሟላት የአገልግሎት ጥራትና ተደራሽነትን ማጠናከር እያስቻለ ምህዳር መፈጠሩን ገልጸዋል። በኮቪድ-19 ወረርሽኝ ወቅት የናሙና መመርመሪያ አለመኖር፣ የኦክሲጅን ማከማቻ ፕላንትን እንዲሁም የሆስፒታሎች የጽኑ ህሙማንን ክፍሎችን ክፍተት ወሳኝ ትምህርት መወሰዱን ተናግረዋል። በዚህም የኢትዮጵያን የወረርሽኝ በሽታዎች በራስ አቅም መለየትና ምላሽ መስጠት የሚያስችል አቅም ማጎልበት እያስቻለ ስራ መሰራቱን አንስተዋል። ለአብነትም ኢትዮጵያ የነበራትን 3 የኦክሲጅን ማምረቻ ፕላንት ወደ 83 በማሳደግ በየ50 ኪሎ ሜትር ርቀት ተገልጋዮች የሚጠቀሙበትን ምህዳር መፍጠር መቻሉንም አስረድተዋል። የጽኑ ህሙማን ሕክምና ክፍል ያላቸው ሆስፒታሎች ከ70 በላይ እንዳልነበሩ በማስታወስ በአሁኑ ወቅት ግን ወደ 198 ሆስፒታሎችን ማሳደግ መቻሉን ገልጸዋል። በአጠቃላይ በጤና ዘርፍ የተከናወኑ ውጤታማ የሪፎርም እርምጃዎች ኢትዮጵያ የወረርሽኝ በሽታዎችን በራስ አቅም መለየትና ምላሽ መስጠት የሚያስችል አቅም ማጎልበት እያስቻላት ነው ብለዋል። ለዚህም በቅርቡ ተከስቶ የነበረውን የማርበርግ ወረርሽኝ ሙሉ በሙሉ በራስ አቅም መለየትና መከላከል ያስቻለ ውጤታማ ስራ መሰራቱን አስረድተዋል። በወቅቱ መፈራረቅ ሳቢያ የሚከሰተው የወባና መሰል በሽታዎች ስርጭት መግታት የሚያስችል የበሽታ ልየታና ቁጥጥር ስርዓት መዘርጋቱንም አንስተዋል። በትምህርትና ስልጠና የበሽታ ስርጭትን ቅድመ መከላከልና አፋጣኝ ምላሽ የሚሰጥ ብቁና ፕሮፌሽናል ሙያተኞችን በማፍራት ከማህበረሰቡ ጋር በመተባበር ውጤታማ የቅኝት ስራ እየተሰራ መሆኑንም አክለው ጠቅሰዋል። ለ7ኛው ጠቅላላ ምርጫ የምርጫ ካርድ የወሰዱ ዜጎች የመምረጥ መብታቸውን በአግባቡ መጠቀም የሚያስችላቸውን የግንዛቤ ማስጨበጫ ስራ እየሰሩ መሆኑን የሲቪል ማህበረሰባት ገለጹ።
ዝርዝር መረጃው እንደሚከተለው ይቀርባል። በኢትዮጵያ ብሔራዊ ምርጫ ቦርድ የጊዜ ሰሌዳ መሰረት ግንቦት 4 ቀን 2018 ዓ.ም መራጮች ድምጽ ይሰጡበታል ተብሎ የሚጠበቀው ድምጽ መስጫ ቀን ጥቂት ቀናት ብቻ ቀርተውታል። የዘንድሮ ጠቅላላ ምርጫ የመራጮች ምዝገባ በተለያዩ ምዕራፎች በማካሄድና በማራዘም ከየካቲት 28 እስከ ሚያዝያ 24 ቀን 2018 ዓ.ም ሲካሄድ ቆይቶ በተሳካ ሁኔታ ተጠናቋል። በዲጂታል ምርጫ የመተግበሪያና በየምርጫ ጣቢያዎቹ በአካል በመገኘት የነቃ ተሳትፎ ያደረጉ ሲሆን ከ50,514,000 በላይ ዜጎች ድምጽ መስጠት የሚያስችላቸውን የምርጫ ካርድ መውሰድ ችለዋል። በጠቅላላ ምርጫው 47 ተፎካካሪ የፖለቲካ ፓርቲዎች በአጠቃላይ 10,934 እጩዎችን በማስመዝገብ በመገናኛ ብዙሃን አማካኝነት የፖሊሲ አማራጭ ሀሳቦቻቸውን ለሕዝብ በስፋት በማስተዋወቅ ላይ ይገኛሉ። በብሔራዊ ምርጫ ቦርድ ለምርጫ ታዛቢነት እውቅና የተሰጣቸውም 55 የሀገር ውስጥ ድርጅቶችን በተለያዩ አካባቢዎች ከ60,277 በላይ ወኪሎችን አሰማርተዋል። በመራጮች ትምህርት ላይ እውቅና የተሰጣቸው 169 የሲቪል ማህበረሰብ ድርጅቶችም ለመራጩ ሕዝብ የተለያዩ የግንዛቤ ማስጨበጫ ትምህርትና ስልጠናን እየሰጡ ይገኛሉ። አስተያየታቸውን ለኢትዮጵያ ዜና አገልግሎት እየሰጡ የሲቪክ ማህበረሰብ እንዳሉትም ድምጽ መስጫ ካርድ የወሰዱ ዜጎች የመምረጥ መመረጥ መብታቸውን በአግባቡ እንዲጠቀሙ የግንዛቤ ማስጨበጫ ትምህርት እየሰጡ ነው። የአዲስ አበባ ሴቶች ማህበር ፕሬዝዳንት እናት አለም እንዳለ ሀገራዊ ምርጫ የዲሞክራሲ ስርዓት ግንባታ መገለጫ መሆኑን ገልጸዋል። የኢትዮጵያ የመገናኛ ብዙሃን ባለስልጣን የቦርድ አመራሮች ዛሬ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ኢቢሲ ዋና መስሪያ ቤት በመገኘት የስራ ጉብኝትን አደረጉ። በጉብኝቱ ወቅት የባለስልጣኑ የቦርድ ሰብሳቢ እንዲሁም የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴን እንደገለጹት ኢቢሲ በአሁኑ ወቅት እጅግ አበረታች በሆነ የለውጥ እንቅስቃሴ ውስጥ ይገኛል ብለዋል። በተለይም በጥናትና ምርምር ላይ የተመሰረቱ ጥናት ያላቸው የይዘት ስራዎችን ለተመልካች በማቅረብ እንዲሁም የዲጂታል ሚዲያውን ዘርፍ ይበልጥ ለማጠናከር ተቋሙ የተጓዘበት ርቀት ተስፋ ሰጪና የሚበረታታ መሆኑን በተግባር መመልከታቸውን ገልጸዋል። ይህንን የተጀመረውን የበጎ ለውጥ ጉዞ ይበልጥ ማላቅና ማጎልበት እንደሚገባ ያሳሰቡት አምባሳደር ሬድዋን ሁሴን ለቀጣይነቱና ለላቀ ስኬት በተቋሙ ውስጥ ሁልጊዜም ቢሆን እንቅልፍ አልባ ስራ እንዲሁም ቀጣይነት ያለው የፈጠራ አስተሳሰብ ሊኖር እንደሚገባ በአጽንኦት አስገንዝበዋል። ኢቢሲ የኢትዮጵያውያንን ታሪክ እውነቶችና ውድ ቅርሶችን ለዘመናት ጠብቆ የያዘ አንጋፋ ተቋም መሆኑን የጠቀሱት አምባሳደር ሬድዋን ይህ የአርካይቭ ሀብት ለሀገር ጥቅም እንዲውልና ትውልድ የሚገነባበት ጠንካራ መሳሪያ መሆን እንዳለበትም ገልጸዋል። አክለውም አዲሱ ትውልድ ትላንትን በትክክል አውቆ ከታሪኩ ተምሮ ዛሬን እንዲገነባ እንዲሁም ነገን የተሻለ ለማድረግ እንዲነሳ አቅም በመፍጠር መልኩ ይህ የሰነድ ክምችት ጥቅም ላይ መዋል እንዳለበት አሳስበዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እየተመለከታችሁ የምትገኙት ወደ እናንተ እየደረሰ የሚገኘውን የዕለተ አርብ መሃል ዜናችንን ነው። ደግሞ ከባህር ማዶ ያዝናቸው እናልፋለን። የፋይናንሲንግ ሴንተርና የንግድ ቀጠና በሆነችው ሜክሲኮ አፍሪካ ህብረት አጠገብ 12000 ካሬ ላይ ባረፈ ሰፊና የዲፕሎማቲክ መንደር በሆነችው ውብና ዘመናዊ በሆነ መልኩ ሚክስድ ዩዝ አፓርትመንት እየተገነቡ ይገኛል። ዱባይን ያስናቀ በሙሉ ስታንዳርድ የንግድ ሱቆችን በ468,000 ብር ቅድመ ክፍያ አቅርበናል። ይህ ሞል ፓኖራሚክ ሊፍት የተገጠመለት ሁሉም የንግድ ሱቆች በበቂ ሁኔታ ተደራሽነትና እይታ እንዲኖራቸው ተደርገው የተሰሩ በቂ ፓርኪንግ፣ ለባንክ፣ ለፋርማሲ፣ ለስፔር ፓርት፣ ለኤሌክትሮኒክስ መሸጫ፣ ለካፌ፣ ለሱፐርማርኬት እና ለተለያዩ ቢዝነስ ስራ ማዋል የሚችሏቸው ከ16 ካሬ ጀምሮ በተለያየ ካሬ አማራጮች አቅርበናል። ቀሪውን በሰባቱ ዙር የሚከፍሉት። በተጨማሪም የመኖሪያ ቤቶቻችን ከቱርክና ዱባይ አምጥተን ባጣመርናቸው ዲዛይኖች በቪላ ሞድ ስታንዳርድ ዲዛይን በተደረጉ ቤቶቻችን ላይ በሁሉም ክፍሎች ሰፊ በረንዳና የተፈጥሮ ብርሃን እንዲኖራቸው ተደርገው የተሰሩ ናቸው። በ10% ቅድመ ክፍያ ከባለ 1 እስከ ባለ 3 የመኝታ አማራጮችን አቅርበናል። በኮምፓውንድ መንደራችን ውስጥ የመዋኛ ገንዳ ለህፃናትና ለአዋቂ፣ የመሮጫ ትራክ፣ ጂምናዚየምና ስፓ፣ የከርሰ ምድር ውሃ፣ የመኪና ቻርጂንግ ስቴሽን እነዚህንና ሌሎቹን ያካተተ። ለበለጠ መረጃ በ0906 91 98 93 ላይ ይደውሉልን። አባይ ሆምስ። በነዳጅ ዋጋ መናር ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞን ተከትሎ ኬንያ የናፍጣ ዋጋን ልትቀንስ ነው። የኬንያው ፕሬዝዳንት ዊሊያም ሩቶ በነዳጅ ዋጋ መናር እንዲሁም በኑሮ ውድነት ምክንያት የተቀሰቀሰውን መጠነ ሰፊ የህዝብ ተቃውሞ እንዲሁም በሀገር አቀፍ ደረጃ
የተደረገውን የትራንስፖርት የስራ ማቆም አድሚያን ተከትሎ መንግስት የሰኔ ሐምሌ 2018 ዓ.ም የዋጋ ማስተካከያ ተመን ላይ የናፍጣ ዋጋን እንደሚቀንስ አስታውቋል። ሮይተርስ እንደዘገበው ፕሬዝዳንት ሩቶ ዛሬ በቴሌቪዥን ባደረጉት ንግግር በሸማቾች ላይ የሚደርሰውን ጫና ለማቃለል እንዲሁም የነዳጅ ማደያ ዋጋን ለማረጋጋት ታሳቢ ካደረጉት እርምጃዎች መካከል የናፍጣ ዋጋን በ1 ሊትር በ10 የኬንያ ሽልንግ እንደሚቀንስ ተናግረዋል። ውሳኔው ለህዝብ ይፋ የተደረገው የህዝብ ትራንስፖርት ኦፕሬተሮች የነዳጅ ዋጋ በከፍተኛ ሁኔታ ማደጉን በመቃወም በመላው ኬንያ ለ2 ቀናት የዘለቀ የስራ ማቆም አድማ ካደረጉ ከጥቂት ቀናት በኋላ ነው። በተቀሰቀሰው የተቃውሞ ሰልፍ ቢያንስ 4 ሰዎች መሞታቸውን እንዲሁም ወደ 30 የሚጠጉ ሌሎች መቁሰላቸው የተዘገበ ሲሆን ክስተቱም ከኃይል አቅርቦት ጋር መጨመር ጋር ተያይዞ በናረው የኑሮ ውድነት ምክንያት የህዝቡን ከፍተኛ ቅሬታ የሚያሳይ ያስተጋባ እንደነበርም ተዘግቧል። የአሜሪካ የተወካዮች ምክር ቤት በኢራን የጦርነት ስልጣን ላይ ሊደረግ የነበረውን ድምጽ አሰጣጥ በድንገት ሰረዙ። የአሜሪካ የተወካዮች ምክር ቤት የሪፐብሊካን መሪዎች ፕሬዝዳንት ዶናልድ ትራምፕ ከኮንግረሱ ፈቃድ ውጪ በኢራን ላይ ጦርነት እንዳይከፍቱ የሚገድበውን የውሳኔ ሀሳብ ድምጽ የመስጠት ሂደትን ሳይታሰብ ሰርዘዋል። ይህ ውሳኔ የተሰረዘው ተመሳሳይ ይዘት ያለውና የፕሬዝዳንቱ የጦርነት ስልጣን የሚገታ የህግ ረቂቅ በአሜሪካ ሴኔት በኩል በከፍተኛ ድምጽ አልፎ ከጸደቀ ከ2 ቀናት በኋላ ነው። የቀረበው የውሳኔ ሀሳብ ፕሬዝዳንት ትራምፕ ከህግ መወሰኛ ምክር ቤቱ ኮንግረስ ግልጽ የሆነ ፍቃድ ካላገኙ በስተቀር ከኢራን ጋር ወደሚደረግ ማንኛውም ወታደራዊ ግጭት እንዳይገቡ ለማገድ ያለመም ነበር። የሪፐብሊካን መሪዎች ድምጽ የመስጠት ሂደቱን ለምን በድንገት እንደሰረዙት እስካሁን በግልጽ የሰጡት ማብራሪያ የለም። ይሁን እንጂ ጉዳዩ በዋይት ሃውስ እንዲሁም በህግ መወሰኛ ምክር ቤቱ መካከል በውጭ ጉዳይ ፖሊሲና በጦርነት አዋጅ ስልጣን ዙሪያ ያለውን ከፍተኛ ፍጥጫ የሚያሳይ መሆኑ ተነግሯል። ዘገባው የአል አረቢያን ነው። ለዛሬ ለታርብ ወደ እናንተ እንዲደርሱ ያጠናቀርናቸውን የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ስትመለከቱን ስለነበር እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በቲክቶክ፣ በፌስቡክ እንዲሁም ቴሌግራም ገጾቻችን ተጨማሪ የመሐል ይዘቶችን መመልከት ትችላላችሁ። በኔ ቦታ በቃው። ሰላማችሁ ይብዛ።